ሁሉም ኢትዮጵያዊ ያልከፈለኝ ወደፊትም ሊከፍለኝ የማይችል ዕዳ አለበት። ይሄን እምላችሁ ይሄ የምትመለከቱት ችግር በሀገር ዕውቀት በእኔ የተደረገ ነው። ሌሎቹም የማሳያቸው እነዚህ የምትመለከቷቸው ደግሞ በጽሁፍ የተላኩልኝ የምስጋና ጽሁፎች ናቸው። በየቤቱ ሁሉም ሰው ከሞከራቸው አልፎ አሁን እንደ ገቢ ማስገኛም በዘርፉ በርካታ ልጆች ተሰማርተው ገቢ ሲያስገኙባቸው ዮሐንስ ያላቸው ተክሎች ዮሐንስ እንደዚህ እያንዳንዶቹ ታሽገው ገበያ ላይ እሴታቸው ጨምሮ መጥቷል። እናንተ ደግሞ በየቤታችሁ በተናገርኳቸው ነገሮች ላይ ውጤት ያመጣችሁባቸውን በሙሉ ኮሜንት ቦክስ ላይ አስቀምጡ። ሌላው እስካሁን የሰው ልጅ በደረሰባቸው ሕክምናዎች መፍትሄ አልባ ናቸው የተባሉ ችግር ጊዜን፣ ጉልበቴን፣ እውቀቴን፣ ገንዘቤን ሰውቼ በተማርኳቸው ትምህርቶች ለማህበረሰቦች መፍትሄ ይሆናሉ ስል የደረስኩባቸውን ግኝቶች በሙሉ በአደባባይ ያለ ስስት ሳጋራችሁ ሀገር እንደ ሀገር የምትቆመው በራሷ እውቀት ነው። ከማንም ሪፈር ያላደረገችው ያልተሰጣት የኛ የምንለው እውቀት አስፈላጊ ስለሆነ ይህን ሁሉ ሳረግ ቆይቻለሁ። አሁን ወደፊት እንዲደረግልኝ የምፈልገው ዛሬ ይህን ቪዲዮ እየሰራሁት ያለሁት ሀገራዊ እውቀቶች የሚጎለብቱበት እያንዳንዱ ሰው በነፍስ ወከፍ በሚባል ደረጃ የሚችለው ያክል እያደረገ የኛ የምንለው ለዓለም የምናስተዋውቀው እውቀት ሊኖረን ስለሚገባ የራሳችን ችግር በራሳችን እውቀት ፈተናል ብለን በአደባባይ ልናሳይ በምንችልበት መንገድ መሰራት ስላለበት እነዚህ ነገሮች በድምፅ የምትሰሟቸው የብዙ ጊዜ ጉዞ ነበረ። እድሜ ላንተ አለቀ። እንዴት ነህ ጆይ? አለም ፈጣሪ ይመስገን። ካስታወስከኝ ከ2 ወር በፊት መጥቼ ነበረ አንተ ጋርና እዛ መድኃኒት ለምስጋና ነው የመጣሁት ዛሬና የሰጠኝ መድኃኒት የሄፓታይተስ መድኃኒት ነበር እና ያንን ተጠቅሜ ፈጣሪ ፈቅዶ ካንተ ጋር አሁን ኔጌቲቭ ሆኗል። እንትን ያው ስመጣ ወደ አንተም በቃ ትልቅ አይሞሬን መቋጠር እስከምስደርስ ደርሼ ነበር። ከባድ ነው፣ ወዳልሆነ አቅጣጫ እየሄደ ነው፣ የመኖር እንትን በጣም ዝቅተኛ ነው ምናምን የሚሉ ናቸው በብዛት ተደጋጋሚ ወደ ሕክምና ሳመራ እንደዛ አይነት ሐሳብ ነበር ሲሰጡኝ የነበረው። ያው ዛሬን እንዳይ ከፈጣሪ ወጣች ስላደረከኝ በጣም ነው የማመሰግነው። ከአንጀት ጋር ተያይዞ የአንጀት ፕሮብሌም እና አንጀት ላይ ያሉ የሚነራል እና የቫይታሚን ኢምባላንሶችን በፌጦ ትሪት ማድረግ ትችላላችሁ ያለው ነገር ከዛ በፊት ኢቭን ሰገራዬ በጣም ይሸት ነበረ፣ ፈሴ በጣም ነበር የሚሸተውና እሱ ነገር ከተጠቀምኩ በኋላ በጣም ትልቅ ለውጥና ሪሊፍ አግኝቻለሁ። የምመሰክረው ነገር ማለት ነው። ፍቃዱ ካልሆነ በስተቀር ቪዲዮ እኛ ቤት ቀርጸ ነው የምናውቀው ሰውም የለም። እውነት ለመናገር እንደዚህ መታችሁ ስትናገሩ ይሄ ክፍያ ነው። እሺ ተመን የሌለው ክፍያ ነው። በጣም እኔ እውነት ነው የምላችሁ በታክሲ ሁሉ በባስ ከሰው ጋር ትራንስፖርት ሁሉ አብሮ መሄድ በጣም አፍሬ ነበር። በጣም ተቸግሬ ነበር። ሲያስነጥሰኝ አንስቶ ነው የሚያፈርጠኝ። የመጨረሻ ጉሮሮዬን በጣቴ እስከታች ድረስ ነው ማከው ስል ነው ማድረው። በጣም ነበር የምቸግረው። አሁን 6 ወር ምን ሆኖ ነው እየተባልኩ ማለት ነው። እንደ ልቤ እኔ እንጃ። ፈጣሪ እሱ ብቻ በቃ ከላይ ይይና በቃ እሱ ጤናውን እድሜውን ሁሉን ነገር ይስጠው። እኔ ምንም በራሴ ተራሰው ነኝ። ምንም ማድረግለት ነገር የለኝም። እኔ በየሚዲያው ዮሐንስ አድርጎልን አሁንም ወጣቶች በየሱፐርማርኬቱ የህርብ አይነቶችን እንዲሁም ለሰዎች ለተለያዩ ችግሮች በመፍትሄ መልኩ ይዘው ሲቀርቡ ዮሐንስ እንደተናገረው ዮሐንስ ባለው መንገድ የምታዩቸው ገበያ ላይ እንኳን በየህርባል ሾፖቹ በአደባባይ ያለ ስስት ያጋሯቸው ቃል በቃል ከሰዎቹ የተሰጡ ምስካሬ ማስረጃዎች ናቸው። ሌሎችም በጽሁፍ ያሳዩዋቸው በሀገር ዕውቀት በእኔ የተደረጉ ናቸው። ለእያንዳንዱ ብዙ ዋጋ ከፍያለሁ። በእነዚህ እውቀቶች ዙሪያ ዮሐንስ ይሄን ስላደረግኩልህ ነው የተማርከው ወይም ይሄ ተደርጎ በዚህ የትምህርት አስተላለፍክ ነው ቢባል እኔ ነኝ ብሎ የሚቀርብ ሰው አይገኝም። ግን ኃላፊነቱንና ክሬዲቱን የቀደሙት አሃቶቻችን ይውሰዱ። ተፈጥሯዊ ሕክምና በዚህ መንገድ መፍትሄ አለው ብለው መንገዱን ትተውልን ስለሄዱ እኔ ወደፊት የምፈልገው ሁላችሁም ትኩረት ሰጣችሁ ችግሩ ሲገጥማችሁ ብቻ ወደ እኔ መጣችሁ መፍትሄ ያገኛለሁ ብላችሁ ከማሰብ
መፍትሄ የምናገኝበት ተቋም እንዲገነባ የበኩላችሁን አስተዋጽኦ እንድታደርጉልኝ ይፈልጋል። መንገድ ላይ ሳልፍ ካያችሁ ማንም ያልደፈረው ይሄንን እነዚህን ያያችኋቸው በሙሉ ነገሮች መፍትሄ እንዲኖራቸው ያደረገ ማንም ያላደረገው አድርጎ ያሳየ ሰው እየተራመደ መሆኑን እንዳትረሱ። ስለዚህ ቁጭቴም እንደ ዓለም ሀገራችን ለየሀገራቱ ይሄ ነገር በእኛ ነው የተፈተው ብለን የምናሳውቀው በራሳችን እውቀት የምንኮራበት የአደባባይ ጌጥ ልናደርገው የሚገባ ነገርም ስለሆነ ሁሉም ሰው ይሳተፍበት እላለሁ። እኔ ገበሬው ልጅ ዮሐንስ ሽፈራው ነኝ። ወደፊት በማስተማርና በመማር ስርዓት ውስጥ ጊዜን አባክናለሁ። ምናልባት አገልግሎት አሰጣጥ ላይ ተተኪ ትውልድ እውቀቱ ይዞት እኔ አንድ ሰው ነኝ፣ ልሰበር ይችላል። ዛሬም አሁንም ነገም ወደፊት ስስቱ አይኖርም። የደረስኩበት ነገር ሰው ላይ አገልግሎት ሰጥቶ ካልታየ ውጤት አለው ስለማይባል በውጤት እንዲታጀብ ማስተማሩ ላይ ትኩረት ስለማደርግ ልማረው ለወቀው የምትሉ ሰዎች ካላችሁ በተለያየ ዓለማት ችግሩ ደርሶባችሁ ለችግሩ መፍትሄ ከኔ ከመፈለግ ይልቅ እውቀቱን የራሳችሁ አድርጋችሁ የሀገር እንዲሆን አድርጉ። ላለው ሰላም ሁኑ። እግዚአብሔር ይስጥልኝ።